ሕይወት ይሄዳል፣ ትውልድ ይተካል፣ ሰው ይሞታል። ነገር ግን አንድ ነገር ፈጽሞ አይቆምም፤ የእግዚአብሔር ቃል። አብርሃም 175 ዓመት ኖሮ ሞተ፣ ግን ሕይወቱ አላበቃም። ይስሐቅ ተነሳ። ያዕቆብና ኤሳው ግን ገና በማኅፀን ውስጥ ሲታገሉ የዕጣ ፋንታ ታሪክ ተጻፈ። አንዱ በእምነት ይጨርሳል፣ ሌላው ግን በሥጋ። አንዱ የዘላለምን በረከት ይይዛል፣ ሌላው ግን በአንድ ምግብ ብኩርናውን ይሸጣል። ይህ ምዕራፍ አንድ ጥያቄን ይጠይቃል። እግዚአብሔር ይመርጣል፣ ይጠራል፣ ቃሉን ይፈጽማል። ሰው ግን የተሰጠውን በማክበር ይኖራል ወይስ በማቃለል ያጠዋል? ተከታተሉ። ከቁጥር 1 እስከ 11 አብርሃም የሕይወቱን ፍጻሜ በሰላምና በእምነት እንደጨረሰ ያሳያል። አብርሃም በ175 ዓመቱ ሞተ። ይስሐቅና እስማኤል በጋራ ቀበሩት። ይህ ምስል የቤተሰብ መለያየት ከተፈጠረ በኋላ እንኳን በአንዳንድ ጉዳዮች መተባበር፣ እርቅና መከባበር ሊኖር እንደሚችል ያሳያል። ዕድሜ ጠግቦ ሞተ የሚለው አባባል ብዙ ዓመት መኖር ብቻ ሳይሆን በእግዚአብሔር ፈቃድ የተሞላ በእምነት የተፈጸመ ሕይወት ማለት ነው። ብዙ ሰዎች የሕይወታቸው መጨረሻ ሲቃረብ ወደ ኋላ በመመልከት ባሳለፉት ዘመን ይጸጸታሉ። ያልተሳካላቸውን ሕይወት በሐዘን ይመለከታሉ። ወደፊትም ሲመለከቱ በፍርሃት ይሞላሉ። ሞት እንደ መጨረሻ ማስታወሻ ሲታይ በሰው ልብ ጭንቀትንና ስጋትን ያመጣል። ነገር ግን በእምነት የተሞላ ሕይወት ለዚህ ፍርሃት መልስ ይሆናል። አብርሃም የእምነት ሰው ነው። እምነቱን በተግባር ያሳየና ለትውልድ የተስፋ መሠረት የጣለ ነው። አብርሃም ጽድቅን ያገኘው በሕግ ወይም በሥርዓት ሳይሆን በእምነት በመኖር ነበር። ይህ እምነት ከተግባር ጋር የተያያዘ ነበር። እምነቱ በሕይወቱ ውስጥ በተግባር የታየ ስለሆነ በትውልድ ላይ ተጽዕኖ አሳየ። አብርሃም በእምነት ያደገ፣ በታማኝነት የተጓዘና የእግዚአብሔርን ቃል በሕይወቱ የገለጠ ሰው ነበር። ስለዚህ ሞቱ ፍርሃት ሳይሆን የተፈጸመ ተስፋ ማረፊያ ሆነ። አብርሃም በመጨረሻ ዘመኑ ኬጡራ የምትባል ሚስት አግብቶ ሌሎች ልጆችን ወለደ። ነገር ግን የኪዳን ዋና ርስት ለይስሐቅ ብቻ ተሰጠ። ይህ አብርሃም ስለ ቤተሰብ ፍቅር ቢኖረውም ከሰው ባህል ወይም ከተፈጥሮ ፍላጎት ይልቅ የእግዚአብሔርን ቃል ኪዳን ቀዳሚ እንዳደረገ ያሳያል። በዚህ መሠረት የተስፋ መስመር በሰው ውሳኔ ሳይሆን በእግዚአብሔር ምርጫ እንደሚቆጠር ግልጽ ይሆናል። አብርሃም ሌሎች ልጆቹን ስጦታ ሰጥቶ ከይስሐቅ አለያያቸው። ይህም የኪዳኑ መስመር በተለየ መንገድ እንደሚቀጥል የተደረገ መንፈሳዊ ዕቅድ እንደሆነ ያመለክታል። ይስሐቅ የተስፋው ወራሽ ሲሆን ቃል ኪዳኑ በእርሱ ላይ ተቀጥሏል። ይህ አብርሃም በሕግ ወይም በሥርዓት ሳይሆን በእምነት እንደጸደቀ ያሳያል። እምነቱን በተግባር የገለጠ ሕይወት ነበረው። ይስሐቅ በዚህ ታሪክ ውስጥ እንደ ታዛዥ፣ የተረጋጋና የጸሎት ሰው ሆኖ ይታያል። ሕይወቱ በእግዚአብሔር ፊት የተመረጠ ትውልድ መስመር ውስጥ ቆሟል። ይህ እውነት ታላቅነት በጥረት ብቻ ሳይሆን በታማኝነት፣ በተረጋጋ እምነትና ቀጣይነት ባለው መታዘዝ ውስጥ እንደሚገኝ ያሳያል። ከቁጥር 12 እስከ 18 የእስማኤልን ትውልድ በዝርዝር በማቅረብ የእግዚአብሔር ቃል በምንም እንደማይሻር በግልጽ ሁኔታ ያሳያል። እስማኤል የተስፋው ዋና ልጅ ባይሆንም እግዚአብሔር ለአብርሃም የሰጠውን ቃል እባርክሃለሁና እጅግ አበዛሃለሁ በታማኝነት ፈጽሟል። እዚህ የምንማረው እግዚአብሔር ተስፋውን ለተመረጡት ብቻ ሳይሆን ለሁሉም በታማኝነት እንደሚፈጽም ነው። የእርሱ ቸርነት ከኪዳኑ ውጭ ለሆኑትም እንኳን ይደርሳል። ይህ ክፍል መንፈሳዊ መለያየትንም ያሳያል። እስማኤል በአብርሃም ቤት ቢወለድም የተስፋው መስመር ውስጥ አልገባም። ይህም ሰው ተፈጥሯዊ ልደት ብቻ ሳይሆን ኪዳን እንደሚያስፈልገው ያስገነዝባል። መንፈሳዊ እይታ ሲኖር ሰው በተፈጥሮ ትውልድ ብቻ ሳይሆን በእግዚአብሔር የተለወጠ ሕይወት ሊኖረው እንደሚያስፈልግ ያስገነዝባል። እውነተኛ ለውጥ የሚጀምረው ከመንፈሳዊ መወለድ ነው። ያለዚህ ግን ሰው የእግዚአብሔርን ዕቅድ ሙሉ በሙሉ ማስተዋል አይችልም። እስማኤል አሮጌውን ማንነት የሚወክል ሰው ሲሆን ለእግዚአብሔር ነገር ሁሉ ጠላት ነው። ከቁጥር 19 እስከ 26 እንደሚያሳየው የይስሐቅ ታሪክ አብርሃም የተቀበለው ቃል ኪዳን ቀጣይ ሂደት ነው። አብርሃም በሞት ጉዞው ቢያበቃም የእግዚአብሔር ተስፋ ግን አልቆመም። በይስሐቅ ሕይወት ይቀጥላል። ነገር ግን ችግሩ ልክ እንደ ሳራ የይስሐቅ ሚስት ርብቃ መካን ነበረች። ይህም በሰው ኃይል እንዳይታመን የተሰጠ መለኮታዊ ትምህርት ሊሆን ይችላል። ቃል ኪዳኑ በተፈጥሮ ችሎታ ሳይሆን በጸሎትና በእግዚአብሔር ኃይል ይፈጸማል።
ይስሐቅ ወደ እግዚአብሔር በመጸለይ ምላሽ አገኘ። ጌታ ሰማው፣ ርብቃም ጸነሰች። ይህ እውነተኛ ጸሎት የራስ ፍላጎት ሳይሆን የእግዚአብሔር ፈቃድ እንዲፈጸም የሚያደርግ መሆኑን ያሳያል። የይስሐቅ ጸሎት የማይቻሉ ነገሮችን ወደ እግዚአብሔር ማምጣት እንደሚገባ እኛን ያስታውሳል። ለዛሬ አማኞች የሚያበረታታ ቃልም ነው። ገና በማኅፀን ውስጥ የተጀመረው የኤሳውና የያዕቆብ ትግል የሕይወትን ታላቅ ምስጢር ይገልጣል። እግዚአብሔር ለርብቃ ሲናገር ሁለት ሕዝቦች እንደሚወጡና ታላቁ ለታናሹ እንደሚገዛ አስቀድሞ አሳየ። ይህ የእግዚአብሔር ሉዓላዊ ምርጫ ከሰው ባህልና ከተፈጥሮ ሥርዓት በላይ መሆኑን ያሳያል። ኤሳው በኩር ቢሆንም ተስፋው ግን ለያዕቆብ እንደሆነ ገና ሳይወለዱ ተነገረ። እግዚአብሔር ገና ከመጀመሪያ ፍጻሜያችንንና ሕይወታችንን ሁሉ ያውቃል፣ እንደ ፈቃዱም ያደርጋል። የሰው ሕይወት ጅማሮ፣ እድገቱና ዕጣ ፈንታው በሰው ወይም በሁኔታ ሳይሆን በእግዚአብሔር እጅ ውስጥ ነው። ይህም እኛን ወደ ትሕትናና ወደ እምነት ይመራናል። ሕይወታችንን በራሳችን ሳይሆን በእግዚአብሔር ዕቅድ ላይ እንድናቆም ያስተምረናል። ከቁጥር 29 እስከ 34 ስንመለከት ኤሳውና ያዕቆብ ከአንድ ማኅፀን ቢወጡም በሕይወታቸውና በልባቸው አቀራረብ እጅግ የተለያዩ ሰዎች ነበሩ። ኤሳው ውጫዊ ሕይወትን የሚመርጥና በአካላዊ ፍላጎቱ የሚመራ ሰው ነበር። ያዕቆብ ግን ውስጣዊና ጠንቃቃ ሕይወት ያለው ሰው እንደነበር እንመለከታለን። ያዕቆብ ብልጣ ብልጥ የሚባል አይነት ሰው ይመስላል። ይህ ልዩነት በቀላሉ በተፈጥሮ ባህሪ ብቻ አይቆምም፣ ከመንፈሳዊ አቀራረባችን ጋር ይያያዛል። ኤሳው በአንድ የረሃብ ጊዜ ለጊዜያዊ እርካታ ብሎ ብኩርናውን ሲሸጥ የወሰደው ውሳኔ የልብን እውነተኛ አቋም ግልጽ አድርጎ ያሳያል። ብኩርና የቤተሰብ መብት ብቻ አይደለም፣ የመንፈሳዊ ርስትና የእግዚአብሔር ቃል ኪዳናዊ በረከት ምልክት ነው። ኤሳው ግን ይህን የዘላለም ክብር በአንድ ምግብ ዋጋ እንዲያንስ አድርጎ አቃለለው። ይህ ለሰው ልጅ ታላቅ መንፈሳዊ ማስጠንቀቂያ ነው። ጊዜያዊ ፍላጎቶች የዘላለም እውነታዎችን እንዳይሸፍኑና እንዳይለውጡ መጠንቀቅ አለብን። በሌላ በኩል ያዕቆብ ብኩርናውን ቢፈልግም ያገኘበት መንገድ ፍጹም ንጹሕ አልነበረም። ይህም እኛን አንድ አስፈላጊ እውነት ያስታውሳል። መልካም ነገርን መፈለግ ብቻ አይበቃም፣ መንገዱም መልካም መሆን አለበት። እግዚአብሔር አስቀድሞ ታላቁ ለታናሹ ይገዛል ብሎ ቢናገርም ይህ የሰውን ፍላጎት አያጠፋም። ኃላፊነት በጎደለውና በዘፈቀደ እንድንሄድ አያደርገንም። ኤሳው ምርጫውን በራሱ ፈቃድ አደረገ፣ ያዕቆብን በራሱ መንገድ አሳሳተው። ሁለቱም ቅጣትን ተቀብለዋል። ስለዚህ የእግዚአብሔር ሉዓላዊነትና የሰው ኃላፊነት አብረው ይሰራሉ፣ አንዱ ሌላውን አያስወግድም። የአስቆሮቱ ይሁዳ ከኢየሱስ ክርስቶስ ደቀ መዛሙርት መካከል አንዱ ሆኖ በታላቅ ክብር ቦታ ተቀምጦ ነበር። ይህ ክብር ሰው በራሱ ብቃት የሚያገኘው አይደለም። ነገር ግን ይሁዳ ይህን ከፍተኛ ክብር በታማኝነት አልጠበቀውም። በፈቃዱ ጌታውን አሳልፎ ሰጠ። ከዚያም የተሰጠውን አገልግሎትና ያን ስፍራ አጣ። መጽሐፍ ቅዱስ በሐዋርያት ሥራ መጽሐፍ እንደሚያሳየው ያቺ የክብር ስፍራ ባዶ አልቀረችም፣ ነገር ግን ሌላ ሰው ተመርጦ ተተካ። ይህም እግዚአብሔር በጸጋው የሰጠን ዕድል ቢሆንም የእኛን በታማኝነት መኖርና ማገልገል እንደሚጠይቅ ያመለክታል። የመመረጥ አስፈላጊነት ምንም ጥያቄ የለውም፣ ነገር ግን በጸጋው መጽናት ደግሞ አስፈላጊ ነገር ነው። ኤሳው ብኩርናውን በፈቃዱ አቃለለ፣ ይሁዳም በፈቃዱ የተሰጠውን ክብር ቦታ አጣ። ሁለቱም የተሰጣቸውን ነገር በራሳቸው ምርጫ ትተውታል። መንፈሳዊ ነገሮችን እንደ ቀላል መቁጠር እጅግ አደገኛ ነገር ነው። የተሰጠን ጸጋና መዳናችን ቀላል አይደለም። እኛ መክፈል ስለማንችል እንዲሁ ቢሰጠንም የተከፈለበት ዋጋ ግን በምንም አይተመንም። አሁን የምንኖረውን ሕይወት ሁሉ ያገኘነው ጌታ በመስቀል ላይ ክቡር ደሙን ስላፈሰሰ ብቻ ነው። ይህ የጽድቅ ሕይወት በምንም ሊገዛ አይችልም። ለአጭር ጊዜ ደስታ፣ ለምድራዊ ጥቅም ወይም ለስሜታዊ እርካታ ስንል እግዚአብሔር የሰጠንን ዋጋ ያለውን ነገር አንሸቃቅጥ። እውነተኛ ጥበብ የዘላለም ነገሮችን ከጊዜያዊ ነገሮች በላይ ዋጋ ያላቸው አድርጎ ማየት ነው። ስለዚህ ልባችንን እንመርምር። ምንድን ነው ከእግዚአብሔር በረከት በላይ ዋጋ የምንሰጠው? ይህ ጥያቄ መንፈሳዊ አቅጣጫችንን ያስተካክላል።
በአጠቃላይ ዘፍጥረት ምዕራፍ 25 የሰው ታሪክ ሲያልፍ የእግዚአብሔር ኪዳን እንደማይቋረጥና ታማኝነቱን በቀጣዩ ትውልድ እንደሚገልጥ ያሳያል። ሰው ሲያልፍ ቃሉ ግን ይቀጥላል። ትውልድ ሲቀየር እቅዱ አይለወጥም። ከሰው ምርጫና ስርዓት በላይ የእግዚአብሔር ሉዓላዊ ፈቃድ ይጸናል። እርሱ በማይጠበቅ መንገድ ይመርጣል፣ ይሰራል እና ቃሉን ይፈጽማል። ስለዚህ ይህ ምዕራፍ ሕይወታችን በሰው እቅድና በሁኔታዎች ሳይሆን በእግዚአብሔር እጅ ውስጥ መሆኑን በመረዳት ትህትናና መታመን እንዲኖረን ወደ ጥልቅ እምነት ይመራናል። የዛሬውን ጥናታችንን በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን